ልክ ነው። ለነገሩ ፍየል ጠባቂ የሚመራው ፖለቲካ ነው የአማራ ፖለቲካ። ስለዚህ አይሞቀኝ አይበርደኝ፣ ግን ህዝቡ ያሳዝነኛል። የአማራ ህዝብ ያሳዝነኛል። እኔ ልንገርህ፣ የአማራ ህዝብ ከህወሓት ጋር ከሰሩ የአማራ ህዝብ ሙሉ ብልጽግና ሙሉ ባህዴ ነው። ፖለቲካቸውን አበላሽ አበላሽ። ከህወሓት ጋር ምንም አይነት ነፃነት፣ ምክንያቱም ህወሓት የወልቃይትን ጥያቄ መቼም አያውቁም። ጊዜ እስኪመቻችለት የወልቃይትን የራያን ጥያቄ ህወሓት ትገለዋለህ አያውቅም። አቅም ያገኘ ጊዜ መጥቶ ይረግጣል። ትንሽ አቅም ነው የሚፈልገው ህወሓት። ትንሽ አቅም ያገኘ ጊዜ የዛኔ አማራን ይበቅላል። ድንጋይ ስለሆናችሁ አይገባል። በጣም የሚያሳዝን በጣም ነው የሚበቀል። እውነቴን ነው የምልህ። እንደ ህወሓት ተበቃይ የትም አታምጣ። ህወሓት ኤርትራን ተበቅሏታል፣ አማራን ተበቅሏል። ኦነግ 4 ኪሎ ያስገባ ኦነግ ነበር። ኦነግን ተበቅሏል። 27 ዓመት አባሮት ምንድን ነበር ያለ? ኦነግን አብረው ነው የታገሉት። ሻዕቢያ ኦነግና ህወሓት ነበር የታገሉት። ኦነግን የኦሮሞ ልጆችን በሙሉ ብትንትን ነው ወታደሩ ነው ጭጭ ያደረገበት። እንደ ህወሓት መርዝ የለም። ኤርትራን ዓለም ላይ በሙሉ ማዕቀብ እንዲደረግባት ነው ያደርገው። እንደ ህወሓት ቆሻሻ የለም። አታመጣም። የትም ትረሳላችሁ። ሚሞሪያችሁ በጣም ከዶሮ ቂጥ የጠበበ ቆርጥሞ የሚበላ ህወሓት ብቻ። ልጆቻቸው ምን አይነት ውስኪ ራጩ እንደነበረ ውጭ ላይ ፕራይቬት ልደት በርዝ ዴያቸውን ያከብሩ ነበር። ኢትዮጵያ ላይ በቦይንግ ያከብሩ ነበረ ልደታቸውን። የህወሓት ልጆች እንጀራ ላይ ወርቅ አድርገው ነበረ ፎቶ የሚለቁት ነበር። አሜሪካን ሀገር በየስትሪት ክለቡ ራቁት ቤት ብር ዶላር ነበር ሲበትኑ የሚውሉት። ረሳችሁ? ህወሓትን ትረሳለህ። የፈለገ ነገር ቢሆን ህወሓትን መርሳት የለብህም። አጋዚ እየተባለ ኩላሊት ሲረገጥ ሊዋልክን ምድረ ዱቄታም ትረሳለህ። አጋዚ ተብሎ አዲስ አበባ ላይ መተንፈስ ትችል ነበር እንዴ? አንድ ነገር ስትል መጥቶ ሽባርን የሚያደርግ ምኑን ነው የምትረሱት? ምን አይነት ዶማን የተፈጠረው ነው? አብይ 1000 ዓመት ይግዛ እያልኩ ነው ከእነሱ እመቤቴ መሰለኝ። አብይ 1000 ዓመት ግዛ ከህወሓት። ህወሓት ክፉ ናት። ህወሓት መርዝ ናት። አብይ ሚሊዮን ጊዜ ፋኖ ከተቀላቀልሽ ከህወሓት ጋር ውይደል። የአብይ አንደኛ ደጋፊና ፖለቲካው እንዴት እንደምገለባብጠው ታውቀኛለህ። ሞክር። ህወሓትን መርዝ እንደ ህወሓት አታመጣ። ይውልናፈ እንደ ህወሓት አይነት መርዝ ኢትዮጵያ ላይ መቼም አታመጣ። ስለዚህ በደንብ አስተውሉ። አዲስ አበባ ልጅን ለመጀመሪያ ጊዜ በትንትኑን ያወጣው የአዲስ አበባ ልጅ አብሮ እንዳይኖር ያደርገው ህወሓት ነበር። ኮንዶሚኒየም እያለ በየቦታው በታተነና ባዶ አድርገ አዲስ አበባ ልጅ አብሮ እንዳይደራጅ ያደረገው የመጀመሪያው ማን ነው? ህወሓት ነው። የአዲስ አበባ ልጅ አማራ ከኦሮሞ እንዳይስማማ፣ ደቡብ እንዳይስማማ ሁሉንም እንደፈለገ ሲያደርግ የነበረው ህወሓት። ማንም መናገር አይችልም ነበር በህወሓት ዘመን። ማን እናት የወለደችው አይናገርም ነበር። እሱላ ተረሳናው አብይ መባል ተጀመረ ነው። ህወሓት በጣም ራስን የምትቆጥረው ዮኒ ማኛ ዘመድ አዝማድ ያቀኛል። የወለድከው የልጅ ልጆች በሙሉ ዮኒ ማኛን ያውቁታል። አቅም መሞከር ዮኒ ማኛ። እኔ የምመኘው ለአማራ ህዝብ ሰላም። ምን አይነት ሰላም? አቶም ሰበ
አብይ መምራቱን አይተው በአናት ተጠቅ በኢትዮጵያ ታሪክ ዝም ብሎ ስልጣን የሚለቅል ኖባ ማንም አይለቅል። ትለቃለህ እንዴ አንተ ስልጣን? ማነው ስልጣን የሚለው? ለምን አትዘቀዘቅ? ከ14 ዓመቱ ጀምሮ የለፋበትን ስልጣን ማንም መከክ መጥቶ ስልጣን ልውሰድ ይላል እንዴ? ማንም ይሰጥ? ራርዳ ለምን በአናት አትተከል? ለማን ሲል ነው ስልጣን የሚለቅ? ፎሁ ለአበሻ ነው ስልጣን የምንለቀው? ወገኛ የዚህ ሁላ ነገር እንስፍ ህወሓት ናት። ይሄ ሁላ ህዝብ ለማባላት ይሄ ሁላ በዘር ለመከፋፈሉ ከህወሓት ውጭ ማንም የለም። ማንም ተጠያቂ የለም። ኦርቶዶክስን ዝቅ እንድትል እንድትዋረድ እውነቴን ነው። ኦርቶዶክስ እንድትዋረድ ያደርጋል። ከአንደኛው ህወሓት ኦርቶዶክስን ለሁለት የሰነጠቀ ህወሓት። የትግራይ ኦርቶዶክስ አለለ፣ የኢትዮጵያ ኦርቶዶክስ አለለ። ሙሉ ያላደረገው ምንድን ነው? ህወሓት አማራን ያልበደለው ምንድን ነው? እስቲ ንገሩኝ። ለአማራ አንድ ነገር ህወሓት ያደረገውን አንተ አማራን በጣም የበደለ እንደ ህወሓት በኦሮሞ ህዝብ አብሮ የኖረን ህዝብ እንዲጠላ ያደረገ እንደ ህወሓት ማንም ነው። ህወሓትን ዘቅዝቄ ነው ማለት ነው። ህወሓት ጋር አብረህ ስራ ለዝጋው። አብይ ነኝ ሞ አብይ ራስ ይሆንልሃለሁ። ሶሻል ሚዲያ ክልል የማያውቀውን የኢትዮጵያን ህዝብ እንደ ከብት ክልል የሰጠው ህወሓት። ክልል እንደ ከብት ክፍለ ሀገር ነበር የሚባል ክልል የሰጠው ለህወሓት። ምን ያላረገ ነገር ቆሻ። ህወሓትን ደግሞ አምናችሁ ስትመጡ ምድረ እካካ ትገርሙኛላችሁ። ይህን ደግሞ በደንብ እየሰሩበት ነው። ተከፈለ፣ በደንብ ነው የሚከፈለኝ። ትቀልዳለን እንዴ? አላህ ይከፈለኛል። ገና ፓርላማ ታገኘኛል። ይሄ ሲገርም ፓርላማ ላይ ዶክተር የአፋት ዘጋላለሁና ዜሮ ነው መከት። ባለጌዎች ናቸው። በዚህ ዋና አማራን አደንቃችኋል። ዋና አማራዎች በዚህ ጉዳይ ላይ አኪላና ማን ነው ዘር ያዕቆብ ታንኪ በዚህ ጉዳይ ላይ በፍጹም ከህወሓት ጋር አንሰራም ያላችሁ ትክክለኛ አማራ ልጆች ናቸው። ከህወሓት ጋር የሚሰሩት አንድም አማራ ሊሆን አይችልም። ቢያንስ ወልቃይትን መጠየቁ ይቀራል። ህወሓት ወልቃይትን ዝም ይላል፣ ራያን ዝም ይላል። እሱ ነገር ዝም ይላል። ሮማ ይሄን እንኳን አጣ። ፍየል ጠባቂዎች ናቸው የሚያሳዝኑ። በአማራ የሚመራው በነገራችን ላይ በፍየል ጠባቂ ነው። በቁም ነገረኛ አረ አዝማሪና ፍየል ጠባቂ ነው ፖለቲካው ላይ። ስለዚህ የትም አይደርስ። አብሮ ቢሰሩ በፋኖ መሪነት ነው። እውነትህን ነው። ስልጣን ሲመጣ እኔ እለቅልሃለሁ ሊለው ነው ለአማራ ህዝብ። ስልጣን ሲመጣ አይ አማራው ሰደው እኛ በቃ ይሉሃል አይደለ? ህወሓቶች ቦማ በእውነት በጣም ያዘንኩበት ነገር ጠንቋችሁ አትችሉም ካልካላችሁ አልቻሉም። ህወሓት ጋር ልስራ በስመ አብ ለህወሓት ገረድ ልትሆኑ ደግማችሁ አማራን እኮ መስደብ ነው፣ ማዋረድ ነው። የህወሓት ቂጥላሽ ልትሆኑ
አልቻላችሁም። በቃ አንችልም በሉ። የመጭለቅለጥ አንችልም፣ ምንም አንችልም፣ አቅም የለንም። ስለዚህ ህወሓት ድረሽልን ብላችሁ አልቀሱ። የአማራን ህዝብ አዋርዳችሁ አንድ መጀመሪያም እኔ ያጣማችሁ ለምንድን ነው? አትስማሙ። ያልተስማማችሁበት ነገር ሶሻል ሚዲያ ላይ ትንል ቅዳሜ ገበያ በትግርኛ መጨፈር ጀመረች ሰሞኑ። ጀመረች አብዚ አብዚ ማለት ጀመረች። ስለዚህ እኔ በደንብ አድርጌ ነው የምነግርህ። ከህወሓት ጋር የምትሽለጠለት አማራ አይደለም፣ የአማራ አጥፊ ናቸው። ሞክረኝ፣ እኔ ነኝ የምጀምረው። ብልጽግና ምንም አይናገርም። እኔ ነኝ የብልጽግና አንደኛ ካድሬ ነው። ግን የአማራ ህዝብ እግዚአብሔር ይሁናችሁ፣ እግዚአብሔር ይሁናችሁ። የህወሓት ቂጥላሽ የሆኑ ሰዎች ያሳፍራል። ሌላው ምንድን ነው? ኤርትራውያኖች አሉ ሻዕቢያ በኢትዮጵያ ፖለቲካ ላይ የሚፈተፉት ገና ምን አለ ገና ፋኖ ወልቃይትን በክብር ለህወሓት ይፈጣል እያሉ ነው። ወንዳ በርቱ፣ ህወሓቶች በርቱ፣ ውሰዱ። ምንድነው ትልቅ ስራ ብልጽግና የሰራው? ህወሓትን አፈር ከድሜ ያልጧት ምንም እንዳታመጣ አድርጎ አፈር ከድሜ ያለ ይሄ ብልጽግና ባደግ ከአማራ ጋር ባለው ነገር አልወደድኩም። ህወሓትን ግን የሰራው የድል ስራ ብልጽግና በጣም የጀግና ስራ እናት የወለደው ብልጽግናን የሚናገር ህወሓት አታመጣ አይናገርም። ሎዛ ጎዛን አምጣት ብልጽግናን አትናገር። ኩይሊያ የምትባል አሮጊትን አምጣት ብልጽግናን አትናገር። አንዳቸው ብልጽግናን አይናገርም። ስለዚህ ብልጽግና ግብዳ ስራ ሰጣችኋል። ህወሓትን ድምጥማጧን አጥፍታችሁ እንዲያከብሩ አርጋችሁ። ስለዚህ ትልቁን ድል የኦሮሞ ልጅ ወስዷል። ህወሓትን አፈር ከድሜ ያልጧል። ምንም እንዳያመጧል፣ ምንም እንዳያመጡ ህወሓት ምንም አይነት አቅም እንዳይኖራል ብልጽግና ሰጥቷል። ይህ ትልቅ ስራ ጀግና። እስቲ አንድ ብልጽግናን የሚወቅስ አምጣ። አታመጣ። አንድ ህወሓት አታመጣም። በአሁኑ ስለዚህ አሁን የምነግራችሁ ከህወሓት ጋር የሚሰራ አማራ ካለ እኛ በልጽገን እንመጣለን። ደረቴን ነፍቼ ነው የምበለጽገው። እዚህ ሆኜ አይደለም ኢትዮጵያ ገብቼ ነው ማለት እዚህ አይደለም ኢትዮጵያ ሆኜ አወራ ጣል ለምድር ኢትዮጵያ ሆኜ ነው ማወራ። ሚሊዮን ጊዜ በብልጽግና ጊዜ ነው ኢትዮጵያ የገባሁት። ሀገሬን ማየት አልችልም ነበር ሀገሬን ማየት እንኳን አልችልም ነበር። አሸባሪ ተብዬ ነበር የተጻፈው። እመቤቴ መሰከረች። እኔ ብልጽግና ረግጣለሁ። አንድ ቀን አሸባሪ ተብዬ አለ። ለአንድ ቀን ዮኒ ማኛ አንተ የምትናገረው የራስህን ሀሳብ ውስጥ ተንኮል የለው። የተሰማህን በስሜት ትናገራለህ። አለቀ ነው የተባለው። እንጂ በህወሓት ጊዜ ማንን ያልጨረሱት በመርዙላ አይደል ሲጨርሱ ነበር። ስለዚህ በደንብ እኔ በስነ ስራ በዚህ በሚሰራው ስራ ፋኖ ህወሓትን ከተቀላቀለ እኔ አብይን እቀላቀላለሁ። አብይን 100% እቀላቀላለሁ።